ከመንግስት ጋር አብሮ በመሆን በአጋርነት ነው እየሰራ ያለው። እናም ደግሞ አካባቢው ላይ የተለያዩ የሃይማኖት ተቋማት አሉ። ምርጥና ተመራጭ ቦታ ነው። ሰላም ጤና ይስጥልኝ፣ እንደምናላችሁ ክብራትና ክብራን ውድ የፍሳ ዩቲዩብ ቻናል ተከታታዮች፣ ዛሬ ተመልሰን መተናል። የአያት ሪል ስቴት ከፍተኛ የሽያጭ ባለሙያ ልኝ ፍሳ እባላለሁ። እስከ መጨረሻው ድረስ አብራችሁ እንድትቆዩ ጋብዛችኋለሁ። ተመልሰን መተናል። ዛሬ የምናወራውና መረጃ የምንሰጣችሁ ስለ አያት ሪል ስቴት ወይም ደግሞ በካሳንቺስ ሳይት የሚገኘውን እሱን የምነግራችሁ ይሆናል። በፕሮግረሱ ደግሞ ያለበትን በቪዲዮ አሳያችኋለሁ። እንዳም ደግሞ መጨረሻ ላይ ምን እንደሚመስል ውስጡ ምን እንደሚያካትት ከዚህ ሳይት ወይም ከዚህ ድርጅት ብትገዙ ምን እንደምትጠቀሙበትና ምን እንደምታተርፉ የምነግራችሁ ይሆናል። እስከ መጨረሻው ድረስ አብራችሁን ቆዩ። ሎኬሽኑ ስነሳ አያት ሪል ስቴት በካሳንቺስ እየተሰራ ያለው ሳይታችን ከመንግስት ጋር አብሮ በመሆን በአጋርነት ነው እየሰራ ያለው። 226,000 ካሬ በላይ ነው ከመንግስት የተቀበለው። ይህም ማለት 70-30 ፕሮጀክት ነው። 70-30 ስንል 70% የድርጅቱ ይሆናል፣ 30% ደግሞ የመንግስት ይሆናል ማለት ነው። ሁለቱ በአጋርነት ነው እየሰሩ ያሉት ወይም እያለሙ ያሉት ማለት ነው። እና ቦታው የሚገኘው ግቢ ገብርኤል ፊት ለፊት ነው። ልክ አስፋልቱ እንደተሻገራችሁት ሳይቱን ታገኛላችሁ ማለት ነው። የተለያዩ የመንገድ አማራጮች ይገኙበታል። ወደ መገናኛ፣ ወደ አዋሪ፣ ወደ ባምቢስ የተለያዩ አማራጮችን የምናገኝበት መንገድ ነው ያለ። እናም ደግሞ አካባቢው ላይ የተለያዩ የሃይማኖት ተቋማት አሉ። መስጊዶች፣ ቤተክርስቲያኖች፣ ቸርቾች፣ በተጨማሪ የተለያዩ የዓለም አቀፍ ትምህርት ቤቶች እዛ አካባቢ ይገኛሉ። ከዛም በተጨማሪ ደግሞ አካባቢው ላይ መናፈሻዎች፣ ሙዚየሞች፣ ላይብረሪዎች ይገኛሉ። ይህም ማለት አብሮት ላይብረሪ በአቅራቢያው ነው የሚገኘው። አንድነት ፓርክ፣ ወዳጅነት ፓርክ እዛው ይገኛል። ቤተ መንግስትም እዛው አቅራቢያው ነው ያለው እና በጣም ምርጥና ተመራጭ ቦታ ነው የሚሆነው። በተጨማሪ ደግሞ ሆቴሎች አሉ። ኢንተርናሽናል ሆቴሎች፣ ባለ 5 ኮከብ ሆቴሎችን እዛ ላይ እናገኛቸዋለን። ይህም ደግሞ የሚሰጠን ጥቅም ምንድነው? የተለያዩ የውጭ ሀገር ዜጎች ሲመጡ እንደዚህ አይነት ሆቴሎችን ስለሚፈልጉ አፓርትመንቶችን ለመከራየት ቢፈልጉ እንኳን እዛው በአቅራቢያ ስለሚገኙ ለኢንቨስትመንት የምትጠቀሙ ሰዎች በዶላር ልታከራዩ ትችላላችሁ ማለት ነው። ሳይቱ ስንገባ ሳይቱ 40% ብቻ ነው፣ ከ140% ነው ህንፃው የሚቆምበት። ሌላው 30% ለእግረኛ፣ ለሳይክል እና ለተለያዩ መተላለፊያ መንገዶች ነው የሚሆነው። 30% ደግሞ ለግሪን ኤሪያዎች፣ ለጋራ መጠቀሚያዎች፣ ትምህርት ቤቶች፣ እዛ ውስጥ የሚገነቡ ትምህርት ቤቶች፣ እንዲሁ ደግሞ ሆስፒታሎች፣ የመኪና ፓርኪንግ ስቴሽኖች፣ ወንዝ ዳር ልማቶች እና የተለያዩ የመዝናኛ ቦታዎች አሉት። የዋና ገንዳዎች ያሉበት ስፖርት ማዘውተሪያዎች ወይም ስቴዲየሙም ያካተተ ይሆናል እና የተለያዩ አንድ ሀገር ሊያሟላ የሚገባቸውን መሰረተ ልማቶችን የያዘ ነው ማለት ነው። 12,000 የመኪና ማቆሚያ ፓርኪንጎች አሉት። 5 ቤዝመንት አሉት። ያችሁን ከስራ ሰዓት በኋላ ወክ ብታረጉ ብታዝናኑ ከሩቅ ሳትሄዱ እዛ ግቢም ትችላላችሁ። ቀደም ሲል እንደነገርኳችሁ የአንድነት ፓርክ አለ፣ እንዲሁም ደግሞ የወዳጅነት ፓርክ አለ። እዛው አቅራቢያ ነው። ከልጃችሁ ጋር ወክ እያደረጋችሁ 5 እና 10 ደቂቃ በእግር ትጓዛላችሁ ማለት ነው። ካሳንቺስ እንደሚታወቀው በጣም ውብና ያማረች መንደር ሆናለች። ውብና ያማረውን መንደር ለማስጠበቅ እና ደረጃውን የጠበቀ ሞል ነው የሚሰራው፣ ወይም ደግሞ ደረጃውን የጠበቀ አፓርትመንት ነው የሚሰራው። በዚህ ሳይት ውስጥ ቤት ብትገዙ እጅግ ትርፋማና ተጠቃሚ ነው የምትሆኑ። ሪሴል ቫልዩ ከፍተኛ ነው የሚሆነው። የተለያዩ የካሬ አማራጮችን እናገኛለን። ከባለ 1 መኝታ ጀምሮ እስከ ባለ 4 መኝታ ድረስ አለን። ባለ 1 መኝታው 45 ካሬ፣ 55 ካሬ፣ 60 ካሬ እና ባለ 2 መኝታው ደግሞ 80 ካሬ ይገኝበታል። ባለ 3 መኝታ 95 ካሬ፣ 115 ካሬ፣ 125 እና 130 ካሬዎችን እናገኝበታለን። ባለ 4 መኝታ ደግሞ ከ145 ካሬ ጀምሮ እስከ 160 ካሬዎች አሉ ማለት ነው። ለሽያጭ በቅርብ ስላወጣን የተለያዩ ጥሩ የሆኑ ቦታዎችን ቀድማችሁ ከመጣችሁ ልታገኙ ትችላላችሁ። ምንም አይነት የዋጋ ጭማሪ ሳያሰጋችሁ፣ ምንም አይነት የዋጋ ንረት ሳያጋጥማችሁ ዛሬ በተፈራረማችሁት ነገ ቤታችሁን ትረከባላችሁ ማለት ነው እና ፌሮ ጨመረ፣ ዶላር ጨመረ፣ ብረት ጨመረ በሚል ምንም አይነት የዋጋ ጭማሪ አያጋጥማችሁም። ቅድመ ክፍያችን 10% ነው። በዓለ 5% ዲስካውንት እናገኛለን። እንዲሁ ደግሞ ከበዓል 5% በተጨማሪ ደግሞ እስከ 25% ድረስ ዲስካውንቶችን አዘጋጅተናል ማለት ነው እና ይህ የበዓል ቅናሽ ሳያመልጣችሁ ቀድማችሁ መታችሁ ቦታ ብትይዙ ተመራጭ ይሆናል።
አከፋፈላችን ደግሞ ምንም ከስተመርን በሚያጨናንቅ መንገድ አይደለም የሚሆነው። በቀን የተገደበ ሳይሆን በፕሮግረስ ቤዝድ ነው የሚሆነው። ይህ ማለት ግራውንድ ስላፍ ሲሞላ ቤዝመንቱ አልቆ ግራውንድ ስላፍ ሲሞላ ሁለተኛውን ክፍያ አሁንም 10% ደግማችሁ ተከፍላላችሁ ማለት ነው። አቅም የሌላችሁ እንኳን ቀስ እያላችሁ የምትከፍሉበት አማራጭ ስለሆነ ይህንን በፈለጋችሁት የካሬ አማራጭ አፎርድ ልታደርጉ ትችላላችሁ ማለት ነው። ይህንን የበዓል አጋጣሚ በመጠቀም ብዙ ሰዎች እየገዙት ነው ያሉት። አንተ መታችሁ ጥሩ ቦታ ለመያዝ ቀደም ብላችሁ ደውላችሁ ተመዝግባችሁ አሪፍ ቦታ እንድንይዛላችሁ አድርጉን። ስልካችንን ከዚህ በታች ከስክሪኑ ስር እናደርግላችኋለን። በውጭ ሀገር ያላችሁ በዋትሳፕ፣ በኢሞ፣ በቴሌግራም ኮንታክት ልታደርጉን ትችላላችሁ። እንዲሁ ደግሞ ሀገር ውስጥ ያላችሁ ሳይት መታችሁ መጎብኘት ከፈለጋችሁ ዳይሬክት ደውላችሁም ልታገኙን ትችላላችሁ። ፍስሐ ብላችሁ ጠይቁ። 0917967226 ላይ ደውሉልን። መረጃዎችን ለማግኘት ቻናላችንን ሰብስክራይብ ያድርጉ እና የደውል ምልክቷን ይጫኑ፣ ቀድሞ እንዲደርሳችሁ ማለት ነው። የተለያዩ ሳይቶች አሉን፣ ወደ 5 ሳይቶች አሉን። የአምስቱንም ሳይቶችን ደግሞ መረጃ በውስጥ መስመር ስታናግሩ ልንሰጣችሁ እንችላለን። አሊያም ደግሞ ቀደም ሲል የተሰሩ ቪዲዮዎች አሉ፣ እሱንም ገብታችሁ ማየት ትችላላችሁ። እስካሁን አብራችሁን ስለቆያችሁ እናመሰግናለን። መልካም ጊዜ ይሁንላችሁ።